አፕሪሼት የማደርገው የኔ ቤተ እምነት ስለሚያከብርልኝ ነው። አይሳደብም። የወጣበትን ያውቃል። ገባ ኦርቶዶክስ ተዋሕዶ ቤተ ተገስተ ገብቷቸው ተገስተ ፓስተር ተገስተ ዘማሪ ተገስተ ዲያቆን የነበረ ወንድማችን ነው እና አንድም ቀን ክፉ ቃል ተናግረው አያውቁም እችን ቤተክርስቲያን እና በተለይ አማኔ ቤተክርስቲያን ቢግ ላቭ ኤንድ ቢግ ሪስፔክት የእውነት በጣም አይ አፕሪሺየት ዩ። ለምን እኔ ሲወጡ አስታውሳለሁ ጸባቸው ቀበሌ 11 የመጀመሪያ ማለት ነው የመጀመሪያ ኪቦርድ በመውጣቱ ነው። አሁን በዛ ሰዓት ላይ ማናቸው ባርከው ቀድሰው ነው የወጡት። አቡነ ጎርጎርዮስ ባርከው ቀድሰው ወጡ፣ በሰላም ወጡ። ከዛ ተጀመረ ማለት ጸሎት ተጀመረ። ምን ተጀመረ? ልክ ማለት ነው የእግዚአብሔር ቃል ከተካፈለ በኋላ ኪቦርድ መጣ። ኪቦርዱ እንግዲህ ማን እንዳመጣው አይታወቅም። ብቻ በአጠቃላይ ኪቦርድ መጣ። በዛ ኪቦርድ ነው አንዴ ደምረው አንዴ ይቅርታ፣ ድርሳናችሁ ተነካ ተሸፍኖ ይቀመጥ ይድርሳን ተነካ የሚል ዮናስ የምትባል ወንድም ፎቶውን ስነካው ሪኩዌስት ልከልኛል። እኔ ጋ ፎሎ ባክ አላረኩም። ፎቶን ነክቼው ነው። ለአንተ ያለኝ ምክር አንደኛ ፎቶንም ሳይሆን ደግሞ ልጅ ነህ፣ በጣም ገና ትንሽ ልጅ ነህ። በእድሜም እያየሁ ነው ፊት ግን መጽሐፍ ቅዱስ እንድታነባ አበረታታለሁ። እንደጋ ደግሞ የቤተ እምነቱን ቫሊዩ፣ የሰዎችን ክብር፣ የሰዎችን የቤተ እምነት አቋም፣ ከዛ ደግሞ የአንተን ደግሞ የምታምነውን ነገር እና የተማርከውን በቤተክርስቲያን ውስጥ የተማርከውን ስፔሻሊ ደግሞ አባቶችን አስተምር። አባቶች ጋር ጠጋ በል። በጣም እድሜ ዋጥ ያደረጉ ሰዎችን ስማቸው። ከዛ በኋላ ፎከስ አድርግ፣ የራስህ የምታምነው እምነት ላይ ፎከስ አድርግ። ወንጌል ላይ ብቻ ፎከስ አድርግ። አንደኛ ይሄው ከአብረሻይ ከምትጠጣው ሰው ጋር ያጣላል። ስድብ ነው የተሳደብከው እና ዶንት ዱ እሺ፣ ሌላ ጊዜ በፍጹም አታድርግ። እናትን ብጠይቃት እናትህ እነዛን አሁን የነካካውን ነገር በጣም በሪስፔክት የምትይዘው አባትህም አሴም ታይም የራሳቸው እምነት ይኖራቸው። ስለዚህ ሪስፔክት አየህ። ብዙ ሰው እኔ ይሄን ብቻ አይደለም ደምረው እኔ ከብዙ አንግል ሳየው ምንድነው መከባበር ማለት ያለህን እውነት አለመናገር ማለት አይደለም። መከባበር ማለት ሰው አንድ ነገር ያለውን ነገር መያዝ፣ በቃ ያንተን ነገር ይዤ የኔን ነገር ላንተ መንገር ማለት ነው። if you accept or reject that's your right። አሁን ምን መሰለህ ትልቁ ያለው ችግር ምን መሰለህ፣ በመነካካት ውስጥ ነው ሳንቲምም ያለው አንዱ ለአንዱ የሚጨበጭበው እና አትነካካ። ምን ማለት ነው መነካካት ማለት? አሁን ወንጌላችን በኃይል ነው እንጂ በሚያባብል ቃል አይደለም፣ በኃይል ነው ሲል ኃይል ማለት የሰው ጥርስ መስበር ማለት አይደለም። ኃይል ማለት በመንፈስ ቅዱስ እርዳታ፣ ኃይል ማለት ወንጌል የምትሰብክበትን እግዚአብሔር የሚሰጥ ዊዝደም፣ እውቀት፣ እንደጋ ደግሞ የእግዚአብሔር ከኋላ የሚረዳ ረድኤት ማለት ነው እንጂ ኃይል ማለት የሰው ጉሮሮ መያዝ ማለት አይደለም። በጣም ጥንቃቄ አድርጎ። አሁን እኛን ስትሰሙ እዚህ ጋር ምናልባት አንዳንዶቻችሁ ሪከርድ እያደረጋችሁ ነው። ያለ እንከን ከዚህ ውስጥ እንደማወጣ 100% እርግጠኛ ነኝ። አረ ኖርማል ለገበያ ማይሆን ዲስከሽን አድርጌ እንደማወጣ 100% እኔና ደምሮ በምንነጋገርበት አንደኛ አሁን ከዚህ በኋላም ደግሜ ልነግራችሁ ፈልገው ሂዝ ማይ ጀስት ቤስት ፍሬንድ ሎንግ ይርስ፣ በጣም ረጅም ዓመት ድንገት አይደለም አሁን የተገናኘ ነው። ስለዚህ ከዚህ በኋላ ለወጣቶች ማስተላልፈው መልእክት እንደው ገበያ ይቅርባችሁ። የፈለገ ብዙ ሰው አያያችሁ። እውነት ብዙ ፎሎወርስ ለማግኘት ከፈለጋችሁ አሁን ያልከውን ነገር ነው መነካካት ያለብን። ሌሎችም ደግሞ ለምሳሌ መሳደብ የሆነ ነገር አንስተ ያንተ ራሱ በጣም ብዙ ስለሆነ ኪፕ ኢት እዛው የራስን ነገር ላይ ፎከስ አድርግ። ሰዎች መተው ያንተ ነገር ቢነኩብህ ይሻላል አንተ የሰው ነገር ከምትነካ። this is አክቱ ያ ማለት ደግሞ ኮምፕሮማይዝ ማድረግ ማለት አይደለም። እኔ አሁን ኡስታዝ ጀማል በጣም ቤስት ፍሬንድ ነው። በዚህ አጋጣሚ እዚህ ውስጥ ካለ አላውቅም። ኡስታዝ ጀማል ማለት ኦርቶዶክሱም ጴንጤውም በማን ነው የወንጌል አማኙም ፕሮቴስታንቱም በጣም የሚወዱ ሰው ነው። ኡስታዝ ጀማልና ኬፋ ደግሞ በጣም they are very close፣ እንዋደዳለን።
የሱን ቁርአን ተቀብዬ አይደለም አየህ እምነቱን ተቀብዬ የኔን እምነት አክብሮልኝ ስለራሴ ደግሞ ነግረዋለሁ። እንዲህ ነው ማምነው እኔ ኢየሱስ እኔ ጋር እንደዚህ ነው፣ ፍጡር አይደለም ፈጣሪ ነው፣ መለኮት ነው ብዬ እናገራለሁ። የኔን መለኮት ካልተቀበልክ ብዬ ብሳደብ ደግሞ ኡስታዝ ናጠዋለሁ። የሱን ያዝ። ስለዚህ ለእርማት ነው። አሁን ምንም ነገር ጥርት ያለ ነገር እያደረገን እንድንቀጥል ነው ወገኖች። ስትጽፉ አሁን ደምረውን በመስደብም የምታስደስቱ እግዚአብሔር የለም። ኬፋንም የሆነ ነገር በማለት የምታስደስቱ ሴጣን ብቻ ነው እዚህ ጥቅሙን የሚጠቀመው ማለት ነው። ስለዚህ አይ ቲንክ ይሄንን ያዙ። it's not about compromise trust me 100% እዚህ ውስጥ ያሉ ኦርቶዶክሶችን እንድታቆም ፈልገው እኔ የፕሮቴስታንት እምነት ተከታይ ነኝ፣ የፕሮቴስታንት እምነት ዘማሪ ነኝ። አንዳንድ የኦርቶዶክስ አስተምሮና የኔ የተለያየ ነው። እኔ ማምነው አለ፣ እናንተ የምታምኑት አለ። የእናንተ ሪስፔክት አድርጌላችሁ የኔን መናገር ባለብኝ ሰዓት ላይ እናገራለሁ። this is የኔ አቋም ይሄ ነው። አስተምሯችንም ይሄ ነው። የኔ ታድሶ እምነት ውስጥ እዛ ውስጥ ነው ያደረኩት። ታድሶ ባለው አማኑኤል ህብረት ቤተክርስቲያን እዛው ስናድግ ተምረን ገና ያልጨረስነው ትምህርቶች በጣም ብዙ አሉ። መጽሐፍ ቅዱስ ራሱ በጣም ሰፊ ስለሆነ አይ ቲንክ ፎከስ ይሄ ምሽል ስለሰማን መሰለኝ ደግሞ አልጻፈም። ጌታ ይባርክ። ምክሬን ሰምታል። የኔ ዊሽ ልንገር፣ የኔ ዊሽ ማለት ነው እኔ የኔ ዊሽ ምኞቴ ማለት ነውና ምኞቴ ላይሆን ይችላል። የኔ ምኞት ነው የምልህና ለምንድን ነው እንደዛ ብዬ የምልህ? አሁን ለምሳሌ አሁን ተሐድሶ ተብለው ይወጡ አሉ ከኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን እነ መምህር አሰግድ የሚባሉ ታውቃቸዋለህ? እንጃ የነሱ አወጣጥና የአማኑኤል ህብረት ከማርያም መውጣት ይለያያል። አማኑኤል ህብረት ተባረው ነው አትግቡ ተብለው ነው። ለምን እንደዚህ አድርጋችሁ ተብለው አትግቡ ተብለው ነው እንጂ የሆነ የትምህርት ልዩነት ነቅሳ አውጥተው ኦርቶዶክስ እንደዚህ አይነት ነገር ታስተምረ ብለው አውጥቷል። ያኔ ስለ ኢየሱስ ማለት በዚህ በሰራተኛ ጉባኤ መሃል 40 ቢደረግ ነበር ሰራተኛ ጉባኤ እና ስለ ኢየሱስ ክርስቶስ ሲሰብኩ ለምን ትሰብካላችሁ ተብለው ነው የተባረሩት። ስህተት አልነበረም ማለት የሚሰብኩት ነገር የሆነ እኔ ስለ ኢየሱስ እናገራለሁ፣ ስለ ኢየሱስ አወራለሁ፣ ስለ ኢየሱስ እናገራለሁ። ገባ እውነት ስለሆነው ማለትና ዊሼ ግን አማኑኤል አሁንም ወደ ኦርቶዶክስ ተዋሕዶ እንደገና የሚመለስ ይመስለኛል። እንዳለ 218 አጥቢያ ምኞቴ ነው። የራስ ዲኖሚኔሽናቸው የተለያየ ስለሆነ ሁሉም የየራሱን ስለሆነ የሚይዘው አይመጣም። አማኑኤል ደግሞ የሚፈልገው ኢየሱስን ነው። ኢየሱስን የሚያቆሽሽበትን አይፈልግም። ገባ? የአማኑኤል ህብረት መምህር ኢየሱስን የሚያቆሽሽበትን አይፈልግም። የተለያየ ነገር እና የኔ ምኞቴ ነው ምኞቴ አማኑኤሎች አሁንም ልባቸው ውስጥ እቺ ቤተክርስቲያን አለች። በተለይ ከዛ ከቤተክርስቲያን የወጡ ሰዎች ከየትም እነ አለቤን በትል እነ ፋሲካን በትል እነ ዘካርያስን በትል እነ ማን ልበል በቃ እነ ፓስተር ሳምሶን በትል ገብቷል። እኔው ፓስተር ሳሚ ሲያስተምረኝ ማለት ነው የእውነቴን ነው ብለህ ስለ 12ኛው ክፍለ ዘመን ስለ አቡነ ተክለ ሃይማኖት አስተምሮኛል። ባይገርምም ማለት ነው የቤተክርስቲያን ታሪክ ላይ አስተምሮኛል እና አለ ብቻ በአጠቃላይ ግን ልባቸው ውስጥ አለ እግዚአብሔር። እንግዲህ ኤኒዌይስ አሁን አንተ እንደዛ አይነት ውሽ እንዳለ ተናግራል። እኔ ደግሞ አንመለስም ብዬ ነው ፊት ለፊት የምነግርህ። የኔ ነው የምልህ ለምሳሌ ነው የሚያውቀው ካልዋሸን በስተቀር ኦልሬዲ ርቀን የሆነ የተለያየ አቋም ቤተክርስቲያኗ የምትያዘችው ነገር አላት። ቀኖና የራሷ ይሄ ብላ የምታስተምረው አለ። አይ ሪስፔክት ያንን። ግን አሁን አንተው መመኘት ትክክል ነው። በቃ እኔ አሁን ለዚህ ነው ማውራት እንችላለን ብዬ እኔ ከአንድ ኦርቶዶክስ እምነት ተከታይ ጋራ ማውራት ይችላል ብዬ የማስበው እንጸልይበታለን ብዬ አልሸውድህም። አዚሴም ታይም ደግሞ አልሰድብህም። ለምን እንደዚህ አሰብክ ብዬ ያንተን እንዳለህ የእኔን አቋም ነው ሪፍሌክት ማደርግልህ። እንዲህ ማውራት ብንችል ነገ በር ይከፈታል። ሰው ዲስከስ ለማድረግ ለመወያየት እንዴ ብዙ ነገር እኮ የሚያገናኘን ነገር አለ እኮ ማህበራዊ ነገር ያገናኛል። ሰው ሙልጭ አድርገህ ከሰደብከኝ በኋላ ሰርግ ለምን አልጠራኝም እንዴት ትለኛለህ? እምነቴን ካንቋሸሽክብኝ በኋላ እኔ ያዝኩትን ነገር ውሻ ካደረክብኝ በኋላ
እንዴት ይሆናል? እና አይ ቲንክ ትንሽ አንዳንድ ነገሮች እርማት ስለሚፈልጉ አሁን እዚህ ውስጥ ያሉ ሰዎች በነገራችን ላይ ፉል ኦርቶዶክስ ልጆች አሉ እዚህ ውስጥ። ድምፅ አይሰማም ደምዬ ፓስተር ፉል ኦርቶዶክሶች አሉ። እንደጋ ደግሞ የወንጌል አማኝ ተከታዮች አላችሁ። የምናወራው ነገር እንዴት ባላንስ ማውራት እንደሚቻል ሰው ከሰው ጋር እንዴት እንደሚያወራ አንዳንድ ነገሮች ከዚህ ያጋጣሉ። እኔ የምልህ ምንድነው ከሰማኝ ድምፅ አይሰማም ይችላል። አይሰማም። ምንም ያደረኩት ነገር የለም። እምን ለመሰለ አሁን ቤተክርስቲያኗ ዶግማ አላት ወይ? ድምፅ ጨምር፣ የኔን ድምፅ ጨምር። ዶግማ አላት። ኔትወርክ ነው በቃ ታውቃለህ። አንተ ጋር ኔትወርክ ነው በቃ። ወይስ ለመሰላችሁ እኔ አማኑኤል ይመለሳል ብዬ የምላችሁ ለመሰላችሁ በፊት በጣም እርግጠኛ ሆኜ የምናገረው አሁን ዶግማ አለ ዶግማችን የኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማችን 5 አዕማደ ምስጢራት ናቸው። እነዚህ 5 አዕማደ ምስጢራት ደግሞ ስለ ኢየሱስ ክርስቶስ ነው የሚናገሩት። ገብቷችኋል? ስለ ኢየሱስ ነው የሚናገሩት። አይስዌር ነው ብላችሁ ስለ ኢየሱስ ክርስቶስ ነው የሚናገሩት ጋይስ። ስለዚህ አሁንም ቢሆን በጣም እርግጠኛ ሆኜ የምነግራችሁ ነገር ቢኖር ምንድነው አማኑኤል እግዚአብሔር አምላክ የአማኑኤል ህብረት ቤተክርስቲያን ከጴንጤቆስጣል ህብረት ቤተክርስቲያን ልክ እንደ ሉትራን አሁን እንግዲህ አይታችኋል በጣም ልዩነታቸው እንደወጣ ሁሉ ከጴንጤቆስጣል ቤተክርስቲያን ወጥቶ ወደዚህ ቅድስት ተዋሕዶ ቤተክርስቲያን እንዲመለስ ነው ጸሎቴ። እውነቱን ብላችሁ አንዳንዶች አሁን ይህንን ነገር ስነግራችሁ እውነት አይመስላችሁም፣ ግን እውነታው እናንተ የምትሰብኩት እናንተ አሁን ይዛችሁ ያላችሁ የምትሰብኩትን ስብከት ገባችሁ? ቤተክርስቲያን ታስተምረዋለች። አላወቃችሁም እንጂ ቤተክርስቲያን ታስተምረዋለች። በእውነት ነው ብላችሁ እኔ አማኑኤሎች እዚህ ያላችሁ አማኑኤሎች ይኸውላችሁ ዮኒ ላክበሉት እንጂ ዮኒ በላችሁ ጻፉት። ሂዱ ላክበሉት። ዮኒ ላክበሉት። ዮኒ ላክበሉት። ዮኒ ቶሎ ላክበሉት። ይኸውላችሁ ላሳያችሁ። አማኑኤል ቤተክርስቲያን እኚህ ቆሞስ አሉ። ይኸው እኚህ ቆሞስ ይኸውላችሁ እኚህ ቆሞስን ላሳያችሁ። ይኸው ምን እንደሚያስተምሩ ደስታ የክርስቲያን ፍሬ ሁለተኛ ደስታ ነው። ደስታ ሁሌ ደስተኛ መሆን። አማኑኤል የወጡት እኛ ያሉበት ደብር ነው አይደለም። በልበሳችሁ ልብስ አይደለም፣ በገነባችሁ ፎቅ አይደለም። ፍሬዎቹ ምንድናቸው ነው? ፍሬዎቹን በደንብ ማወቅ ያስፈልጋል። እነዚህ ፍሬዎች ካላወቅን በጣም እንዘናጋለን። ቅድም እንዳልኳችሁ የሆነ ነገር የአምልኮ መልክ እንደወሮን ተመላልሰን እንወጣ እንችላለን። እዚህ ጋር ደርሰን አብረን ሆነን ካላወቅናቸው ያለ ፍሬ ተው ብራዘር፣ እንደዚህ አጻፍ መሆን ይቻላል። አጻፍ እንደዚህ ግን ፍሬ ማፍራት ያስፈልጋል። በበለስ ነው። እዚህ ላይ ነው ትንሽ የምንቆየው። እንግዲህ ጌታችን ኢየሱስ ክርስቶስ ስሙ የሆሳዕናውን በዓል ካከበረ በኋላ ዕለቱኑ ምሽቱን ወደ ቢታንያ ከከተማ ወደ ቢታንያ ሄዶ ቢታንያ አደረን የሚለው ማለዳውን ግን ከቢታንያ ተነስቶ ወደ ከተማ ገባ ይላል። ያ ሁላችንም እንደምናውቀው መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት እግዚአብሔር ጋር የማይሰሩት ለምን ንስሐ አትገቡም? ለምን የክርስቶስ ስጋና ደም አትቀበሉም ሲባሉ ነጋዴ ነኝ ይላሉ። በእውነት እንኳን አብራለ ተባለ ንግድ መነሻው የዮሐንስ ወንጌል 3 ቁጥር 6 ተመልከቱ። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። የራባት ማን ይላል አባኪያ የትኛውንም ሰላም ነው ብሮ
Broski, how are you? I'm great. How are you doing? I'm fine. What about you? I'm doing great. Yeah. Good to see you, bro. The English language is very, very encouraging me and shoot the around place. Now is good. ጀመር ሻባት ጀመር እንግሊዘኛ ነው የሚያወራው በሉኝ ቤተሰብ እና ትቀልዳለህ እንደ የመሰለ እንግሊዘኛ ጻፉ እንግሊዘኛ እናገራለሁ ጋይስ ቀላል ይናገራል እንዴ አይኖ ዛቲም አባቴ ሰላማችሁ ብዝት ይበል አማናችሁ ዘማሪ ኬፋ ጋር ነበርኩና ባይገርምህ ዘማሪ ኬፋ ታውቀዋለህ ዘማሪ ኬፋ እንዴ በጣም ጀለሴ ነው አርቦሼ ነው አሁን እያወራሁ ነበር እንደውም እኮ እንዴት ላከለ አንተ ኢንቪቴሽን ዝግ ስለሆነ ነው እንጂ ሰላም እንድትባባሉ ፈልጌ ነበር ወላ እንዴ በጣም ነው የማውቀው ከኔ ጋር አይ ተው አያስፈልግም ኦኬ እና አያስፈልግም አሪፍ ሰው አማኑኤል ቤተክርስቲያን አሁን እሱ ያለበት ቤተክርስቲያን አሁን እሱ ሌላ የራሱ ገብቷል ግን አማኑኤል የሚባል ቤተክርስቲያን አለ እኛ አባት ናቸው አሁንም ድረስ እነሱ ከወጡ ሰዓት ጀምሮ አሁንም ያሉት እኛ አባት ናቸው ማርያም ቤተክርስቲያን እኛ አባት ስለማን ብቻ ነው መሰል የሚያወሩት የሚሰብኩት ስለ ኢየሱስ ድሮስ ማን ይሰበክ ነው ምዕራፍ 3 ቁጥር 6 ስማ ከስጋ ኧረ ለኔ አትንገረኛ አውቃቸዋለሁ ብሮዬ አይታል ድሮስ ማን ይሰበክ ነው ያ ሰዎች ግን አንደርስታንድ ሳያደርጉ እንትና እኮ ነው ቀለሜ እኮ ነው ገድል የሚሰብከው እንጂ ወንጌል የሚሰበከው የኦርቶዶክስ ኢየሱስ ነው አብ ወልድ መንፈስ ቅዱስ ነው ያ ቀለሜ ነው ገድል የሚሰብከው ቀኑ ሙሉ የሚገርም እና ምኞት እንዲፈስ እንዲመለስ ምኞት ጥያቄ አለ ለአንተ በሙዝ እንዲያረግዙ የሚፈልጉ ዘመዶች አሉ ሙዝ በልተው እንዲያረግዙ የምትፈልጋቸው ዘመዶች አሉ ያለ ግብረ ስጋ ግንኙነት አረ ያለ ግብረ ስጋ ግንኙነት ማንም ምንም ቢያደርግ ማስረገዝ አይችልም ማንም አረ ይቻላል ተው አረ ማንም አይቻልም አይቻልም እና ሲዛ እኮ ታውቃለህ ዳግማዊ ኢየሱስ ክርስቶስ ወደ ምድር መጣ ልታስብል እኮ ነው እና ሲዛ ባለሙዝ አለች በሙዝ አስረገዘች ማለት አልገባም አይ በሙዝ እያረገች እየጸለየችላቸው ኧረ በስመ አብ በሙዝ አላመነኝም ስለዚህ ማሳየት አለብኝ ቤተሰብ ደግሜ ፊልተር እንቀይራለን ሰው ሊላለም የት ሄደችብኝ ባለሙዟ ሙዝ በልተው ነው አዎ ሙዝ በልተው ሙዝ በልተው ምናልባት ፕሮቴስታንቲዝም ላይ ይመስለኛል ይሄ ነገር ያለው ምክንያቱም መስም በሹ ነው የጀመረው በአትክልት በፍራፍሬ እየጸለየ አንድ ብርቱካን 1000 ብር ነበር የሚሸጠው ሐዋሳ ላይ 1000 ብር ነበር የሚሸጠው ያራዳ አንድ ፍሬ ብርቱካን 1000 ብር አንድ ፍሬ ብርቱካን ወይኔ ግን ጴንጤ ላይ እኮ የሚደረግበት ነገር ጌታ አብራቡና እኛ ምን ጨምር አብራቡና 10 ቢሆኑ እንደ አብራቡና 10 ቢሆኑ እነዚህ ቸርቾች ይዘጉ ነበር አዎ ሌላ ልጅም እየመጣ ነው መሮት እየተናገረ ነው አንድ ልጅ እየመጣ ነው አሁን በስማ አብራቡና ብቻ ነው በቃ እንትን የሚናገረው ባለሙዝ የት ሄደችብኝ አንድ ሙዝ 1000 ብር ትገዛለህ እግዚአብሔር ያሳየ አንድ ሙዝ ሳይኮሎጂ እኮ ነው አባላ ነገር ጥነት ይወሰድብሃል በቃ ሞኝነ አፈር ብላ ስትባል አፈር ትበላለህ በቃ የሆነ ነገርን ብቻ ይወስዱብሃል ይሁን ስትወጣ ነው እንትና ነው ግን ያልጀዘበው
ከጠየቀኝ ፓስተር ሶፊ አራዳ ልጅ ነው እስካሁን። አረ ሶፊ ጴንጤ አይደለም እኮ ነው የሚለው። ጴንጤ ስትለው አይደለም ይላል። በቃ የማለት አሁን እንደዚህ የማለት አቅም ካለ ወደ እነማን ነው መሰል የምታድገው? ወደ እነ አቡና ነው የምታድገው። ወደ እነ አቡና አድርክ ማለት ተቃዋሚ ነው የምትሆነው የነሱ አይታ እንዴ እኔ እኮ አንተ በቃ አቡና እኔ ኦርቶዶክስ እንዲሆን ጸሎቴ ነው ሳየው በእውነት ከዚህ ሁላ ከሚቃጠል ከማንም ጋር በክርስቶስ ጉዳይ የሚያጭበረብር ኦርቶዶክስ ጋር አታመጣ። እንዲህ ላርግልህ ብሎ የሚዘርፋ አታመጣም። ኦርቶዶክስ ጋር ግደለው አንድ አታመጣ። አሁን ኦርቶዶክስ ጋር አንድ አታመጣ ምናምን ማለት አንችልም። ለመሰለ ኖ ምኑ መሰለ ህዝቡን እንዲህ ካመጣችሁ ብሎ የሚያደርግ አምጣ አይደለም። ለምሳሌ አሁን ህዝቡ ምስኪን ህዝብ ነው የኦርቶዶክስ ህዝብ። እኔ የምነግርህ አባቶችን በጣም ነው የሚያከብረው የቤተሰና ግን አንዳንዶች ይህን ተጠቅመው ቢዝነስ የሚያደርጉ ሰዎች አሉ። አሁን እነሱን ማምጣልኝ ቀንዱን ብዬ ነው ማባረው። አባ ግርማ የሚባል አጥማቂያ የሚባሉ አሉ። ቤተክርስቲያን ያለ ፍቃድ ያለ እውቅና አሁን አጥማቂያ ማለት በየትኛውም ዓለም እየዞረ የሚያስተምር አይደለም፣ የሚያጠምቅ አይደለም። ኦቶሪቲ የለው አጥማቂያ እንደ ዲያቆን ምናምን ሹመት አይደለም። አጥማቂያ ግን እነሱ ይህን እያደረጉ የራሳቸውን ሀብት እየካበቱ ነው። እስቲ አይ መጠየቅ ነው የእነሱን ኦርቶዶክስ ያሉትን ትልልቅ ሰዎች አሁን እነ መዝሙር ያሬድን ምናምን መጠየቅ ነው። እንደዚህ አይነት ጉዳይ ላይ ባኔ ሙሉ በሙሉ መረጃው ስለሌለኝ እንደዚህ ነው ብዬ መናገር አልችልም። ገባ እንደዚህ እየገረፈ ጭንቅላቷን እየገረፈ አጋንንት ላስወጣ የሚለው ቲቪ ላይ አላየም? እንደዚህ ሲያልፍ ምናምን የሚያስለበል እሱ አልኮ እኮ ገንዘብ አምጣ እያለ አይደለም እያልኩ ነው። ኖ እነሷን ቤተክርስቲያን ራሱ ማለት ነው በቤተክርስቲያን ቀኖና ማገልገል የሌለባቸው ሰዎች ናቸው። ያ አንዳንዶችማ አይኖሩም አልልህ። አሁን እኮ እያልኩ ያለው ምንድን ነው በማጆሪቲ ከወሰድከው የኦርቶዶክስ አባቶችና በማጆሪቲ ብትወስድ የፕሮቴስታንት ፔኔኮስታል አባቶች የሰማይና የምድር ልዩነት አላቸው። እሱማ በጣም እሱን ነው የምልህ። በጣም ሁለት ደግሞ እኛ ጋር ደስ የሚለው ኦርቶዶክስ ጋር ደስ የሚለው ምን መሰለህ? አሁን ግርማ የሚባለው ሰውዬ አሁን ህዝብ አለኝ ተከታይ አለኝ ብሎ ታቦት ቀርጾ ያለ ሲኖዶስ ፍቃድ ያለ ጳጳስ ፍቃድ ታቦት ቀርጾ ቤተክርስቲያን መትከል አይችልም። ደስ የሚል አይችልም። መብት የለውም እና በዚህ በጣም አፕሪሼት በጣም ደስተኛ እሱን ነው የምልህ እኮ እሱ ነገሯ ከኳሊቲነቷ ብዛት ያ ነገር ነው ያለች። ይልቁኑ ከአንተ በኋላ የመጣችው ዘርፌ አሁን ጀመረች እኮ ኮንስትራክሽን ቸርች ልትመሰረት ጀመረች። ግድ ነው አንተና መረረው ገባ ስትጀመር ኢግኖር አድርጉት። ማን ነው በጋሻውን ኢግኖር አድርጉት። ጴንቶች ለምን ምን አድርጓቸው ነው? ሚሊኒየም አዳራሽ አዘጋጅቷል እሱ ገባ እና ይመስለኛል ዲል ሲያደርግ ጌታን የሚቀበሉ ሰዎች ከመጡ እንከፋፈላለን የሚል ነገር ሳይኖር አይቀርም። ምን እርግጠኛ ነው ወይስ እንደዛ ነው? ኢንፎ ማለት እና በኢንፎ ደረጃ ነው የማወራ፣ ኢንፎርሜሽን ደረጃ ነው የማወራ እና እንዳለ ህዝቡን አፍኖ ለራሱ አደረገ። ጌታን የተቀበሉት እዛ ጋር ያለው ለራሱ ቃሞ ገባ እና ከዛ በኋላ ጀስት የእሱ ተጽዕኖ ኢየሱስ ክርስቶስ አብ ነው ብሎ ሳተ። ሐዋሳ በነበረው ፕሮግራም ሳተ እና ብዙ ነገሮች ሲያደርግ አሁን እችን ቤተክርስቲያን መናፈቅ ጀመረ ማለት ነው። መናፈቅ ጀመረ። ያ ማን ነው ስለሽ ስራ መስራት ፈልጋለሁ፣ ኤፖክሲ ተምሬያለሁ፣ ስራ መጀመሪያ ምንም ገንዘብ የለኝም እንዴ ተቀጠሪያ ገለጤ
ስራ መስራት ፈልጋለሁ። ኤፖክሲ ተምሬያለሁ። ስራ መጀመሪያ ምንም ገንዘብ የለኝም። እህታችሁ ከምቸገር አግዙኝና ስራውን ልጀምር። ገለትዬ ተቀጥረሽ ስሪና ገንዘብ ታገኛለሽ። ከዛ የራስሽን ትጀምሪያለሽ። እንደዛ ነው። እሺ እናቱ፣ እሺ እንደዛ ልንገርሽ ብዬ ነው። ተቀጥረሽ ትሰሪያለሽ። ከዛ በኋላ ምን ታደርጊያለሽ? ገንዘብ ትይዣለሽ። ከዛ ደግሞ የራሳሽን ታደርጊያለሽ። እሺ እንደዛ ነኝ እናት። እና ለመገረፍ ዝግጁ ነው ወይስ እንዴት? ኧረ ነገ ብራይት ጌም ልንጫወት እኮ ነው። ብራይት ኮፊ ጌም ልንጫወት ነው። አሁን እዚህ ጋር መግባት እኮ አይጠበቅብሽም። ጌም ልንጫወት ነው። እሺ ጌም ልንጫወት ነው። ለዛ ነው ልግባ አለች። እኔም ጋር ይላሉ እኮ ችግር የለውም ጌም ስለሆነ ይላሉ። ፕሮግራም ሲኖር ልግባ እያሉ መኮመንት ይችላል። ኦኬ ጋይስ ታፕ ዘ ስክሪን። ያገሬ ሰው ቤተሰብ ኑሩልኝ። ያገሬ ሰው በእናታችሁ መዝሙር ያሬድ እንደው ቤት ከፈተ እንጂ ቤት ባይከፍት እንደው መጥቶ ጥሩ አደረገ። እንኳንም ከፈተ። ወይኔ እሱ ነበር እንደው ደብል ነው በስካቦኛ ማዛኒ ማረግታለሁ። ታፕ አድርጉልኝ። ናኒ ያን እንቅልፍ ጨፍኜ ራሱ ዛሬ ተረገጣለሁ። ደብል ፕሊዝ በእናታችሁ